በእጮኛው ቀነኒ አዱኛ ሞት ተጠርጥሮ በስር ላይ የነበረው ሙዚቀኛ አንዱዓለም ጎሳ ላይ አቃቤ ሕግ ክስ ባለመመስረቱ በዋስ መለቀቁን ጠበቃው ሊበን አብዲ ለቢቢሲ ተናግሯል። ከእጮኛው ሞት በኋላ ለ3 ወራት በስር ላይ የቆየው አንዱዓለም ጎሳ በ50 ሺህ ብር ዋስ ማክሰኞ ሰኔ 3 2017 መፈታቱን ጠበቃው ገልጿል። የሕግ ባለሙያው ለቢቢሲ እንደገለጹትም ባለፉት 3 ወራት ክስ በፍርድ ቤት ሲታይ የነበረው አንዱዓለም ጎሳ ላይ አቃቤ ሕግ ክስ በተሰጠው ጊዜ ባለመመስረቱም በዋስ እንዲፈታ ፍርድ ቤቱ ብያኔ ያስተላልፏል ብሏል። ባለፉት ጥቂት ወራት ፖሊስ ምርመራዎችን ሲያደርግም ቆይቷል። ፖሊስ ግንቦት 15 2017 ዓ.ም ምርመራውን አጠናቆ ጉዳዩ ለአቃቤ ሕግ አስተላልፏል ብሏል። ጠበቃው አቃቤ ሕግ የፖሊስ ምርመራ በደረሰው በ15 ቀናት ውስጥ ክስ መመስረት አለበትም ይላል። ነገር ግን አቃቤ ሕግ እስከ ግንቦት 30 2017 ዓ.ም ድረስም ክስ እንዲመሰረት ወይም ምርመራው በቂ አይደለም ብሎ መዝገቡን መዝጋት ቢኖርበትም ይህንን አላደረገም ብሏል። ታዲያ አቃቤ ሕግ የፖሊስ ምርመራ በደረሰው በ15 ቀናት ውስጥም ክስ ካልመሰረተ ከሕግ ውጪ ታስሯል ተብሎ ስለሚታሰብ የደንበኛቸው አካል ነፃ ማውጣት ጥያቄ እንደሚከበርብላቸው ጠበቃው ለፍርድ ቤቱ መጠየቃቸውን ገልጿል። ፍርድ ቤቱ የተጠርጣሪውን ጥያቄ ተመልክቶ አንዱዓለም ጎሳ በዋስ እንዲፈታ ብያኔ መስጠቱን ተናግሯል። የሙዚቀኛው በዋስ የመፈታት ውሳኔን በተመለከተ የሟች ቀነኒ አባትም አቶ አዱኛ ዋቆ ልጄን ለሁለተኛ ጊዜ ነው እየገደሏት ሲሉ ለቢቢሲ ተናግሯል። እስከዚህ ሰዓት ድረስ ፖሊስም ሆነ አቃቤ ሕግ እዚህ ላይ ደርሰናል ብለው በግልጽ የነገሩን ነገር የለም። እንዲህ በብላሽ 3 ወራትም ነግዷል። የልጃችንም ደምም እውነትም አላገኘንም ሲሉ ተናግሯል። ልጄን ለሁለተኛ ጊዜ ነው እየገደሏት ሲሉ ተደምጧል። ከዚህ በኋላ ምን እንደሚያደርጉ ቢቢሲ ላቀረበላቸው ጥያቄ ሕግ ውስብስብ ነው፣ አቃቤ ሕግ የሚለውን አይተን ለአምላክ እንሰጣለን፣ እንደ ሰው የምንለው ነገር የለም። ቀነኒ ፍትህ እየተነፈገች ነው፣ ከጅምሩ አንስቶ የነበረ ነው። እኛን ለማዳከም እስካሁን አቆዩን እንጂ ሊለቁት ከፈለጉ ቆይተዋል ሲሉ ተደምጧል። አክለው በዚህ አካሄድ እንሞክር ብለን እንጂ ፍትህ እናገኛለን ብለን አናስብም፣ ከሷ ደም የልጁ ታዋቂነት ይበልጣልም ሲሉ ተደምጧል። የሞዴል እንዲሁም የማስታወቂያ ባለሙያ የነበረችው ቀነኒ አዱኛ መጋቢት 1 2017 ዓ.ም ለሊት 10 ሰዓት አካባቢ ከጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንጻ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋና ለልፈቷ ምክንያት መሆኑን ፖሊስ አስመልክቷል። ከቀነኒ ሞት ጋር ተያይዞ በግድያ ተጠርጥሮ የታሰረው ጮኛ አንዱዓለም ጎሳ ከዚህ ቀደም በዋስትና እንዲወጣ ለቀረበው ጥያቄ በነፍስ ግድያ የተጠረጠረ በመሆኑ እንዲሁም ማስረጃዎች ያሻሻል በሚልም ውድቅ መደረጉ ይታወሳል። ቀጣዩ ሂደት ምን ይሁን በሚል ቢቢሲ የጠየቃቸው ሙዚቀኛው ጠበቃ እስካሁን ፍርድ ቤት ቀጠሮ አልሰጠንም፣ አቃቤ ሕግ ውሳኔ እየጠበቅን ነው፣ ክስ ለመመስረትም ሆነ መዝገቡን ለመዝጋት የሚሰጡን ውሳኔ ግልባጭ የምንጠብቅ ይሆናል ሲልም ተደምጧል። የቀነኒ አባት አቶ አዱኛ ዋቆ ከዚህ ቀደም ከቢቢሲ ኦሮሞኛ ጋር ባደረጉት ልዩ ቃለ ምልልስም ልጃቸው ከፎቅ ወድቃ ሞታለች ብለው እንደማያምኑም ተናግረው ነበር። ደውለው ልጅቷ ከፎቅ ወድቃለች ብለው ተናገሩ። ልጅቱ ከፎቅ ላይ አትወድቅም፣ የተረጋጋች ለለውጥ የምትሰራ ራሷን የምትቀይር ቤተሰቧን ለመለወጥ የምትሰራ ናት፣ ስለ ነገ ታስባለች፣ እንደዚህ አይነት ተልካሻ ነገር አታደርግም፣ ራሷን ከፎቅ ወረወረች የሚለው ነገር አይዋጥልኝም ሲሉ ተናግረዋል። ራሷን ከፎቅ ወረወረች የሚለው ነገር አይዋጥልኝም፣ ሰው ጎድቷት እንድታደርገው ገፋፍቷት ካልሆነ በስተቀርም ሲሉ ተደምጧል። እኛ የምንፈልገው ፍትህ ብቻ ነው፣ እኛ የምንፈልገው የልጃችን ደም እንጂ ሌላ አይደለም ሲሉ አክለዋል። አስከትለው ሆኖም አንዱዓለምና ቀነኒ ጥሩ ግንኙነት እንዳላቸው አውቃለሁ ብለዋል። በምዕራብ ሐረርጌ ዞን ዳሮ ላቦ ወረዳ በሚጫታ ከተማ የተወለደችው ቀነኒ ከልጅነቷ ጀምሮ በትምህርቷ ጠንካራ እንደነበረች የህይወት ታሪኳም ያስረዳል። በ25 ዓመቷ ህይወቷ ያለፈው ቀነኒ በ2011 ዓ.ም ከአርባ ምንጭ ዩኒቨርሲቲ በሃይድሮሊክና ወተር ኢንጂነሪንግ ተመርቃለች። ከዚህ በኋላም በኦሮሚያ ውሃና ኢንጂነሪንግ ቢሮ ለተወሰነ ጊዜም ሰርታለች። ቀነኒ በሞዴሊንግ በማስታወቂያና በመዝናኛ ስራዎቿም በስፋት ትታወቃለች።